ሰው ልጅ ህይወት በቃ ልክ እንደዚህ ነው ማለት ነው። ጉድ እኮ ነው የሆንኩት። እንዲያውም ቬሪ ጉድ ነው። አንተ ይጨርል አሁን አንድ በሬ ስሚ 100 ሺህ ብር ገባ። እኔ እኮ ወይ ዘይት ወይ ዳይፐር አመጣልኝ ብሎ ልብት እንትን እሳ 28 ብር ገብቷል። እንቁ 28 ብር አልሳቸው የሆነ ዘመን ላይ ስታካርከዋል ይሉ አንዳንዱ ፋራ ግን ፈረሱን ለፋራ ሰውዬው እኮ ራፕ ጀመረ። አራስ ጨለልሽ አሁን ነዳጅ ሲጠፋ ስቆጥራቸው 6 ሆኗል። ብልጠት ሰው ግን ከየት ነው የሚመጣለት? ምናምን ሊጣቀሱ የሚፈልጉ አሉ። ሰላም ሰላም ሰላም፣ እንዴት ናችሁ ውድ የሊያበሻ ቲዩብ ቤተሰቦች? ሰላም ሰላም ሰላም። ይህ ሊሀበሻ ዩቲዩብ ቻናል ነው። ሀሳብ፣ ጭንቀት፣ ድባቴ ልናባረር ይሄው ከተፍ ብለናል። ያው ዛሬም እንደተለመደው እናንተን ዘና ፍትትት ያደርጋሉ ብዬ ያሰብኳቸውን የተለያዩ የቲክቶክ ቪዲዮ ስብስቦች ይዤ መጥቻለሁ። አብረን ዘና ፈታ እንላለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ዩቲዩብ ቻናል ሰብስክራይብ በማድረግ ይሄን ውብ ቤተሰብ ይቀላቀሉ። አዳዲስ ቪዲዮ ስለቅ ደግሞ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መንካት እንዳትረሱ። ቤተሰብ የሆናችሁ ደግሞ ይሄን ቪዲዮ ላይክ እና ሼር በማድረግ እንጀምራለን። ላይክ ስታደርጉ ለብዙ ሰው ይደርስልኛል። ስለዚህ ላይክ አድርጉ። ላይክ ለምዶ ማታረጉ በተለያዩ ዓለማት የምትገኙ ኢትዮጵያውያንና ኤርትራውያን ቤተሰቦቼ ሜምበርሺፕን በመቀላቀል ሱፐር ስቲከር አለላችሁ። በተመቻችሁ ዩቲዩብ ቻናል ሰፖርት ማድረግ ትችላላችሁ። ሀገር ውስጥ ሆናችሁ ደግሞ ቪዲዮን የምትመለከቱ ቪዲዮን ከመመልከታችሁ በፊት ቪፒኤን አብርታችሁ ብታዩልኝ ለእኔ ይጠቅመኛል። ስለምትተባበሩኝ አመሰግናለሁ። ናይስ። በዛሬ ቪዲዮ ቴዲ አፍሮ ከሌላ መዝሙር ኮፒ አድርጓል ተብሎ እየተዘዋወረ ያለውን ቪዲዮ እናያለን። አንድ የኢትዮጵያ ትልቅ ሚኒስትር የፍቅር ገጠመኛቸውን ያወሩበትን ቪዲዮ ይዤ መጥቻለሁ። የዶንኪ ቲዩቡን ኮሜዲያን እሸቱ መለሰ ምን ገጠመው አስደንጋጭ ቪዲዮ ይዤላችሁ መጥቻለሁ። በተለያዩ ፊልሞች ላይ በድርሰት በዝግጅትና በትወና የምናውቀው ሙሉዓለም ጌታቸው ሲጠባጠብ አይተናል። ሁላችንም አሁን ስናስባቸው በጣም የሚያስቁ በልጅነታችን ያደረግናቸው የተመቱ ነገሮች አሉ። ስለነሱ የምናወራ ይሆናል። እነዚህንና በጣም ፈታ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች አሉ። ግን ላይክ እያደረጋችሁ አይደለም፣ ቪውም የለኝም። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ቪዲዮ ከማየታችሁ በፊት ላይክ ገጭታችሁ እዩ። አሁን ወደ ቪዲዮ። አንቺን በመፍዘዝሽ እኔም በመፍዘዜ እስከ መቼ ድረስ እንሆናለን ሚዜ? እያጨበጨብሽ ጓደኛዬ እንዳልሽ ስሚ ጓደኛሽ እንዳልሽ እኔም ሸመገልኩ አንቺም ማረገሽ። ጓደኛሽ አገባች ጓደኛ ያገባ አሁን አንድ በሬ ስሚ 100 ሺህ ብር ገባ። ያቀማችን ደግሼ ላገባ ወይኔ ቤት ስሚ ወይ አንቺ ቤት ኧረ ቺኮች ምን ነክቷችኋል? ወንዶች እየተጨነቁ ነው። ሰውዬው እኮ ራፕ ጀመረ። አራስ ጨለልሽ እኔ ብላችሁ ድሮ ወንዶች ነበር እምቢ የሚሉት፣ ሴቶች ኧረ እድሜ እየሄደ ነው እንጋባ ምናምን። አሁን ዘመን ተገልብጧል። ወንዱ ለማኝ ይሆናል። ኧረ ቺኮች እንዴ ትዳር ጥሩ ነው። እየገባችሁ እንጂ የቶልም ዘለም ትያለሽ የቶልም ዘለም ትያለሽ አይገርማችሁም? ግን እንደዚህ ግልብጥ እኮ ነው ያደረገው። እኔ በበኩሌ መስረቅ ፈልጎ አይመስለኝም። ምክንያቱም እሱን ሲሰራ እናውቀዋለን፣ ክሬቲቭ ማይንድ እንዳለው እናውቃለን። ስለዚህ እኔ የሚመስለኝ ህዝቡ እንዲነጋገርበት አስቦ ይመስለኛል። እስኪ የእናንተን ሀሳብ ኮሜንት ሴክሽን ላይ ጻፉልኝ። ስታድግ ምን መሆን ትፈልጋለህ ያልከኝ ሰውዬ ግን ጉድ እኮ ነው የሆንኩት። እንዲያውም ቬሪ ጉድ ነው የሆንኩት። ደንገር አንተ ብቻ አይደለም
ሁላችንም ነን ጉድ የሆነው አባት አንተ ብቻ አይደለም። እስኪ ህፃንነታችሁ ምን መሆን ትፈልጋላችሁ ስትባሉ ፓይለት፣ ኢንጂነር ብለን ያወራ ነው። አሁን የት ነን? እየዳድሽ አሁን የት ነሽ? ዛሬ ከማን ጋር ነው? ከእግዚአብሔር ጋር። እሺ ፈረሰኛ ምንድን ነው? ጊዮርጊስ ነው የተገኘ። ከማን ጋር ነው? አላወቅኩም። ልጅ ሲወለድ ከግንባሩ በታች 2 አይን ቢኖረው ምንድን ነው የመጀመሪያ ድርጊት? የእግዚአብሔር ፍጥረት ነው። ጉግል ምንድን ነው? ምግብ ነገር ነው። ልጅ ክፍል ውስጥ ኦክሲጅን እያጨሰ ድንገት ብታገኘው ምንድን ነው የምታደርገው? እንደ ወላጅ የመጀመሪያ ድርጊት ምንድን ነው? ሰው ልጅ አየር ሲተነፍስ ለምን በሽታ ይጋለጣል? HIV ዘይት ከምን ይሰራል ብለህ ታስባለህ? ከእንጨት ነው። ወይኔ 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 አባቴ አባቴ አባቴ። ስድስት ልጅ አለ። ይኸው ልጅ በልጅነት ሲሉ ወልጄ አሁን ነዳጅ ሲጠፋ ስቆጥራቸው 6 ሆነዋል። ከባድ ነው። ስድስት የተለመደውን ገዝተሽኝ ቶሎ። አዎ እሺ። 100 ብር 200 ብር የማይበቃውን። ሃይ ተባረክልኝ ወንድ። አረ ይኸው ከባድ ነው። አመጣሽ? አዎ ምንድን ነው? ይቺ ኮንዶም 12 ሰዓት ደርስ እናስቆም። እኔ ወይ ዘይት ወይ ዳይፐር አመጣልኝ ብሎ ልብት እንትን እስኪ ደግሞ 6 ነው አገኘኋቸው። አባትዬ የቤተሰብ ምጣኔ አልተማርክም እንዴ? እና ደግ አደረጉ እንዴ? አንተ እኮ በዚህ አካሄድ ከደርዘንም በላይ ልትሄድ ነበረ። ደግ ነው ያደረጉት። አባ ኮሜርሻል ባንክ ተብሎ ሴቭ በተደረገ አይሚሲ ተብሎ ቴክስት አልኮልሃል። ምንድነው? እንትና ሳሪት ስለቆየው ናፍቄያችን። አረ ታዲያ ለምንድነው ኮንዶም ነው ያሉክ? ኮንዶም ነው ያሉክ ለምንድን ነው? እንጃ ብሩን ለመጠበቅ። አረ እባክህ ዋው ደግ ነው ያደረገችው እንዴ! ሊሸውድ አራዳ በስዊት አራዳ የባሰ ጨመረችለት። እኔንም ጠሪኝ፣ እኔም እመጣለሁ። ሁላችንም ፋራ የምንሆንባቸው ጊዜዎች አሉ። ግን ቢለኩ እነሱ ዝም ብሎ ስኬል ላይ ምናምን ቢቀመጡ 3 ኪሎ 2 ኪሎ ምናምን ፋርነት ቢሆኑ፣ አንዳንዱ ፋራ ግን ፈረሱላ ፋራ አለ 17 ኪሎ በላይ ነው። ይፈረጥማል። የፈረጠመ ፋራ አለ። አንድ ስኪል ይዳብራል። ፋረጠመ ይባል ፋራ አለ። እንደዚህ አይነት ፋራ ራስ ምታት የሚለቅብና ራስ ምታቱ በፓራስታሞል ያለቅም። ይሄ ኖርማል ፓራስታሞል ምናምን ፋራስታሞል ይባላል። ለዚህ ተብሎ የሚሰራ ስትሪቱ ላይ የሚሸጠው ኢሊጋሊ እሱ መግዛት አለብህ። ጨጓራህን ነው የሚልጠው። ፋራ ኬክ እንዳይበላ የተባለው ለዚህ በሰጠውም አያውቅም። ዴሊኬሲ አልጠገብኩም ይላል። ኬክ አይጠገብም። ገበዩ መጥገብ ከፈለግ ድርቆሽ ፍርፍር ያልክ ባራ ሲሆን ጨጓራ የሚነካ እሱን ነው መብላት ያለብህ። ፈረሱላ ፋሮች ናቸው የሚያስቸግሩት። ቀንሱት፣ እንደ ስብ ይቀነስ ከሌለ እንጂ 2 ኪሎ 3 ኪሎ ፋርነት ምናምን ኖርማል ነው። ማንም ይታገሳል። ማንም ፐርፌክት የለም። ግን ፈረሱላ ፋራ መቀነስ አለበት። ይቀነስ። እንቅስቃሴ የሚሆን ምናምን የተማራክፋችሁ ፈረሱላ ፋራ እውነት ነው። ይህን የደረሰበት ነው የሚያውቀው። በየቦታው ነው ፋራ ያለው። ፋራ ሰገጤ። ለምሳሌ አሁን ባላችሁ ጋር ሆናችሁ የሆነ ሬስቶራንት ተቀምጣችሁ ምናምን ሊጣቀሱ የሚፈልጉ አሉ። ከነዚህ በላይ ፈረሱላ ፋራ አለ። ስንት ፋራ አለ ነው የምላችሁ። ይሄ መንገድ ላይ ስትሄዱ ሊፍት ካልሰጠውሽ የሚሉት አብሯችሁ እንደዚህ የሚጎተቱት ወክ የሚያደርጉት እንተዋቸው እንጂ ስንት አለ በየቦታው ስንት አለ። ከቤስቲ ተበድሬ መጽሐፍ ቅዱስ ማለት ነው ለሚለምንህ ሁሉ ስጥ፣ ገንዘብንም የሚወስድ እንዲመልስልህ አትጠይቀው ይላልና ከመጽሐፉ ጎን ነሽ ወይስ አካውንትሽን ትልኪልኛለሽ? ኧረ ብልጠት። ሰው ግን ከየት ነው የሚመጣለት? ኧረ ለእኛም ማስረዱን አሉ። ደግሞ ከቁርአኑም ከመጽሐፍ ቅዱስም ለስህተቶቻቸው ማምለጫ ጥቅስ የሚፈልጉ የት ነው ግን የሚመጣላችሁ?
ረዊኒ በዘመን መንገድ ላይ ደምቆ ጎልቶ የሚታይ ለሁላችን የመጣ በረከት እነሆ ልዩ ብስራት ከቴምር ሪል ስቴት ከ300 በላይ ቤቶችን ለናንተ በመዲናችን አዲስ አበባ በፒያሳ ሊሴ ገብረ ማርያም ትምህርት ቤት ጀርባ ሶማሌ ተራ ተክለ ሃይማኖት ሆስፒታል ፊት ለፊት ጋርመንት አፍሪካን ሲዲሲ ፊት ለፊት እንዲሁም በአያት በአስተማማኝ የግንባታ ቴክኖሎጂ በጥራት የተገነቡ ቤቶችን ለሽያጭ አቅርበንልዎታል። ረዘም ያለ የእፎይታ ጊዜ ያላቸው 40% ቅድሚያ ለሚከፍሉ ደግሞ እስከ 35% ቅናሽ ተዘጋጅቷል። ይፍጠኑ፣ በቅናሹ ተጠቅመው ቤቶቹን የግሎ ያድርጉ። ለበለጠ መረጃ በ0975 66 66 99 ወይንም በ6033 ሃሎ ይበሉን። ቴምር ፕሮፐርቲስ ሀበሻ። በልጅነታችሁ ያደረጋችሁት የተመታ ነገር ምንድነው? ለምሳሌ እኔ አሜሪካ ለመሄድ ከነበረኝ ፍቅር የተነሳ ኤርፖርት ሄጄ አውቃለሁ እና ኮሜንት እናንብብ። አቤተሰብ እቤት ቡና ሲገዛ ቀንሼ ሲጠራቀምልኝ ከሱቅ ገዝቼ ነው እያለ ይሸጥላቸው ነበር። አሁን መቼ ሱቅ ይኖርሻል? ኬጂ ተማሪ እያለሁ ልጆች ለብርድ ጓንት እጅ ላይ የሚደረገውን አድርገው ሲመጡ እኔ መታሻ ለብሼ ይጃለሁ። ያበደ ነው። የአሻንጉሊቴ ጸጉር አጭር ነበርና ወንድሜና እኔ እንዲያድግላት ብለን ላጨናት። ለጭና ሪሞት ስነካካ ወደ ሬዲዮ ሙድ ተቀይሮብኝ ከቤት ልጠፋ አስቤ ነበር። እኔ ራሱ እርግጠኛ ነኝ ይሄ ብዙ ሰው ጋር የተፈጠረው። እግዚአብሔር አያየኝም ብዬ ጾም ላይ አልጋ ስር ሆኜ ምግብ በልቻለሁ። አይቷል። እርቦኝ ምግብ እየሞቀ ነው ስባል እያለቀስኩ ሳር በልቻለሁ። የበረለ እንዴት ነበር ተይቶ ጓደኛዬ ብር አግኝቶ ኤችአይቪ አለበት ብዬ አስጥያዋለሁ። የተረገምክ ልጅነት ብዙ ነገር ያስደርጋል። እናንተ ምንም አላረከው ነው ትሉት። እኔ በበኩሌ ሰማይን መንካት ያስደስተኝ ነበር፣ እፈልግ ነበር እና የሆነ ተራራ አለና እዛ ጋር ሰው ወስዶ የሆነ እግዚአብሔርን ብነካው ምናምን ብዬ እመኝ ነበር እና ልጅነት ብዙ ነገር ያስመኛል። እስኪ እናንተ ምን ማድረግ ትፈልጉ እንደነበር፣ ምን አይነት የተመታ ነገር እንዳረጋችሁ ኮሜንት ሴክሽን ላይ ጻፉልኝ። ፍቅር አልያዘም ከዛ በፊት አንድ ሃይስኩል ሆነና አንዲት ልጅ ጋር ትንሽ እስኪ ንገረን ስለሱ። ምንም አይ ብዙ አልነበረውም። ምን it was just a crush I don't know whether it ወክ የሚበሉት ሰዎች ነበራችሁ አብራችሁ ወክ ላይሩት ናችሁ እኮ ያፓም ልጅ ነው። እሺ ያበላታል። ለምን ደወቅ የሚያበላት? ኖ አይ ወክ ነው ዋና አልነበረም። just ብሎ I think 11ኛ 12ኛ ስገባ ምናምን ገና እንደው በደንብ በጣም አብዮተኛ ሳልሆን በፊት ቤት ልጅ ጋር መውጣት ጀምረን ነበር። ግን it was already ብዙ ነገር ገብተንበት ስለነበር it was not አልቀጠለም። የዛ ጊዜ ዴቲንግ እንዴት ነበር? ባቅላባ ለአመት በዓል ምናምን ነበር የሚገዛል። ባቅላባ ዴት ላይ ይበል ዴት ሲኒማ ትገባላችሁ? አዎ 2 ብር። እኔ ተማሪ ሆኜ 10ኛ ክፍል ነው 2 ብር ይሰጠኝ ነበር ድሮ ቅንጅት እንደ 5 ዓመት ወጣት ፈታ ወቸ ጉዶች ትልቅ አቺቭመንት ነው። አጨብጭበናል። ይመቻችሁ። ብርሃኑ ነጋ እኔ እኮ ጠርጥሬ ነበር ያኔ እንዲህ ሰውዬ ፈታ ያሉ ናቸው። ምን አለበት ሁላችሁ ባለስልጣናት እንደዚህ ፈታ ያላችሁ ኑራችን ፈታ ይነበር።
ለማንኛውም ይመቻች። ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ። ባለ ሱቅ እንቁላል ስንት ነው? 25 ብር። 25 ብር? አዎ በጣም ጥሩ ብዬ 4 አርግልኝ ብዬ 100 ብሬን አውጥቼ ልሰጠው ስል ወደቀ። 100 ብሩ ላነሳ ዝቅ ብዬ እስክነሳ 28 ብር ገብቷል እንቁላል። 28 ብር አይደል? ክው 28 ብር። አዎ በል አንተ ትቀልዳለህ። የ100 ብር ካርድ ሰጠኝ ብዬ ካርዴን ገዛው። ፓኬጅ ሞልቼ ቪዲዮ ሪካርድ እያረኩ 75% ብር። የኑሮን ነገር አታንሱት ተቀንብስ። አንተ እንቁላል ትላለህ። ውሃ የእግዜር ውሃ 2 ሊትር 60 ብር ገብቷል። እንዴ ዝም ትላላችሁ እንዴ? ዝም አትበሉ፣ ጩሁ፣ አራው በሉ። የእግዜር ውሃ እንግዲህ 60 ብር አስቡት። እንቁላል ባይሆን 23 ብር ነው። እኛ ሰፈር ልታስወድዱ ታስባችኋል መሰለኝ 25 ብር ብላችሁ መታችኋል። ይሄ ያስለቅሳል እንጂ ምንም አያስፈልግም። ሁሉም ነገር ከቃላት በላይ እየሆነ ነው። ቃላት የማይገልጻቸው ነገሮች እየሆኑ ነው። ምን ይሻላል? ደሞዝ ተጨምሮልኛል። ወሽ አሁንም ይጨመርልህ። አሜን አሜን። 300 ብር ነው ደሞዜ ከዚህ በኋላ። እንዴ አሁንም በላይ በላው ይጨመራል። ቀጣይ ደግሞ 400 ብር ይሆንልኛል። አዎ 5 ተመስገን ነው። ተመስገንም 300 ብር ደሞዝ ቀላል ነው እንዴ? ገበያው ማርካሽ ተሆነ ያንቀባርልሃል። 300 ብር ታዲያስ በአሁኑ ዘመን ወይ ህፃን ወይ እንደሳቸው ትልቅ ሰው መሆን ነው የሚያዋጣው። አሁን እሳቸው የሆነ ዘመን ላይ ስታክ አድርገዋል። የኑሮውን ውድነት አሁን ያለንበትን አያውቁት፣ አላወቁ። አንድ ኃይለ 60 ብር እንደሚሸጥ ይመችዎት ታድለው። ሰው ልጅ ህይወት በቃ ልክ እንደዚህ ነው ማለት ነው። ቀን ጤነኛ ነበርኩኝ ሳስተምር ነው ያልኩት። ማታ ላይ ምናልባት ሀርት አታክ ሪስክ ሊገጥም ይችላል። ቁጭ በል ሲለኝ ምኑን ለያዘው ምኑን ልጨብጠው? እንደምታውቁት ነው አዲስ አባት ነኝ። 3 ልጆች አሉ። ሜሌ አለች፣ ካምፓኒው አለ፣ ይሄ ሁሉ ሰራተኛ አለ። ምኑን ከምኑ አረገዋለሁ? በቃ በሁለት ሀሳብ ተዋጥኩኝ። ማለት የሆነ መጥፎ ነገር ቢፈጠር ብዬ የሚያዘጋጃት ነገር ለሜላት ማውራት አለብኝ። ካምፓኒውን እንደዚህ አርጊ፣ እንትኑን እንደዚህ አርጊ ማለት ፈለግኩኝ። ግን ደግሞ እንደዛ ብላት ያው በቃ ኦልሬዲ እሷ ትሸበራለች ማለት ነው። ምን ሊሆን ነው? ምን አስቦ ነው? ስለዚህ እንዳልነግራት ትደነግጣለች። ዝም እንዳልል ኃላፊነት አለብኝ እኔ እዚህ ጋር የሀርት አታክ ሪስክ አለብህ ብሎኛል። ለመጽደቅ የገጠሩ ፕሮጀክት አለ፣ የከተማው አለ። በቃ ከዛ ከእግዚአብሔር ጋር ማውራት ጀመርኩ። በቃ ለእግዚአብሔር አደራ መስጠት ጀመርኩኝ። ካምፓኒውንም የገጠሩንም ፕሮጀክት ልጆቼንም ለቅዱሳን እየከፋፈልኩ ቅዱስ ሚካኤል አንተ የኛዝ፣ ቅዱስ ገብርኤል አንተ የኛዝ፣ ተክለ ሃይማኖት አንተ የኛዝልኝ። በቃ ምንም ነገር ቢፈጠር ከኔ በላይ እናንተ ናችሁ። ለቤተሰቦቼም ለወደፊት እቅዴም ለነዛ እናቶችም ገጠር ላሉት እናቶችም የምታስፈልጉኝ እናንተ ናችሁ። እኔ ባልኖር ቢያንስ በነሸዋን ግዛው በልጆቼ እንዲቀጥል አድርጉልኝ ይሄን የጀመርኩትን ድሪም። ሜላትንም እግዚአብሔር እንዲያበረታት ያው አይመጣም እንትተሽ ይመጣል እንባያሽ ስለሚባል በዛም በዚህም አይ ዋዝ ቲንኪንግ ማለት ነውና ይሄን እያሰብኩኝ ወደ ሆስፒታል ሄድኩኝ። መቼም ሰው በቃ ብዙ ነገር ነው የሚያስበው። እኔ እንግዲህ ሌላ ምን አስብ በአጭር ጊዜ የሁሉ ነገር ያረክልኝ ቶሎ ተወስደኝ ስለሆነ ነው እንዴ አልኩኝ። የሆነ ሰዓት ላይ በአጭር ጊዜ ነው የኔ ነገር። ያው እንደምታውቁት እድሜ ገና ግማሽ ተብሎ በሚታሰብ አሁን አንድ ሰው 70 ዓመት ቢኖር እኔ 36 ዓመቴ ነው። ግማሽ እድሜ ብለን ብንይዘው ግን እግዚአብሔር ሁሉንም ነገር ሰጥቶኛል በዚህ እድሜ ብዬ ነው የማስበው። የጠየቅኩትንና ያልጠየቅኩትን በሙሉ በቃ ለቅዱሳን አደራ እየሰጠው ቤተሰቤን ቅርብ ሆስፒታል ነው የሄድነው፣ አቅራቢያችን ያለ ሆስፒታል። ከመኪና ስንወርድ ጀምናይ ምን ብሎኛል፣ ሀርት አታክ ከሆነ መኪና ውስጥ ራሱ ስትቀመጥ አቀማመጥክ እንደዚህ ይሁን ምናምን ብሎ ዲቴል ነው የነገረኝ። ስለዚህ ከመኪናው አውርጂኝ ካልኳት ሜላት ትደነግጣለች። አሁን ነያዥኝ ካልኳት፣ ስለዚህ እንደምን መኪናውን እየተደገፍኩ ራሴ ወርጄ ዞርኩና ጠበኳት እስክትወርድ ድረስ። እሷ ነች የምትነዳው። ወርዳ ስትመጣ እንደዚህ እንደ ሙሽራ ሶቶ ገብቼ ይዤ ገባው ማለት ነው። ከዛ እንደገባው ዶክተሯ አልጋ ሲያዝችኝ እዛው ኢመርጀንሲ ውስጥ ካርዲዮ ነው ምን ኢሲጂ ነው ምናምን የሚባለው ኢሲጂ ነው የሚባለው እዚች ላይ ለጣጠፉና ቼክ አደረጉ። ከዛ ኖርማል ነው ግን ቆይ እስቲ ደም እንውሰድ አሉ። ደም ወሰዱ፣ አዩ። እንደገና ድጋሚ መጡ።
አሁንም ድጋሚ ቼክ ይደረግ። ኦኬ 10 ደቂቃ በኋላ እንደገና ቼክ ኢሲጂ። ከዛ ሞኒተር ላይ አርጉት ምናምን ተባለ። እጄ ላይ የሆነች ነገር ተሰካች ምናምን ጠቅጠቅ አድርገው ማሽን ቲት 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 ፊልም ላይ የማየው ማለት ነው። በስማ ለጄምና ያው ሆስፒታል ገብቻለሁ። አንድ ጊዜ ኢሲጂ ተነስቻለሁ ስለው እግዚአብሔር ይመስገን አለ ጄምና ራሱ። ውሸቱ በስማም እኔ መጀመሪያ ይሄን ቪዲዮ ሳየው እጅግ በጣም ደንግጬ ነበር። ምክንያቱም በዚህ ጋር ፍልፍሉ ታሞ ሆስፒታል ነው፣ እዚህ ጋር ታዋቂ ሰው እየሞተብን ነው። እንዴ ታዋቂ ሰዎቻችን ምን ነካቸው ብዬ በጣም ደንግጬ ነበር። ጄሚናይ ትላለ እንዴ? ጄሚናይ ምን ይላል አለ ሰመረ ባረው። ለማንኛውም ካመመ እግዚአብሔር ይማር፣ ካልሆነ ግን የምታስተምረውን ነገር ፕሮሞት ለማድረግ የማይሆን ነገር አታምጣብን። እኮ አማርኛ ብዙ አይሰማም። እሺ እኮ ያየው ነበር። ምንድነው ያርኬ ነበር? ምን አረኩ? ታገር ምንድነው የጨመረባት መስታወት? ምን ጨመረኝ? እንዴት ምንም አልጨመረም? ምንም። ይሄ ምንድነው ክርስቲያን? እኮ አንተ ትግርኛ አልችልም፣ በአማርኛ አዋራ እኮ ወንድ ስለሆንኩ እኮ ነው ማለት ነው። ሌላ ሰው ሳይ አሁን ላሽ እኮ ምንድነው ይሄን መጠጥ እንዳትጠጪ። እሺ እሺ ሙሌና ራሱ ይሄኛው እንዳትጠጪ። አሁን አሪፍ ፈርጥ ተረፍ እንጂ አሪፍ ፈርጥ ይህን ቪዲዮ ሙሉን አይቼዋለሁ። ስክሪፕት ያላት ድራማ ፕራንክ ነች። ጠና ድራማ ፕራንክ እንደሆነ ያስታውቃል። ይዛችሁት የመጣችሁት ሀሳብ ጥሩ ነው። ካሉት ከሚታዩት ፕራንኮች 10 እጅ ይሻላል። ሙሌ ደግሞ ይመች። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ይመስላሉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እንደተለመደው ሰላማችሁ ይብዛ።